ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? ዛሬ የባለንዶር እጩዎችን ጉዳይ እንመለከታለን። የተለያዩ መረጃዎች እየወጡ ነው። የባለንዶር አሸናፊዎች እነማን ሊሆኑ ይችላሉ በ2024-25 መሰረት ማለት ነው። ጎል.ኮም ይህንን አስመልክቶ ቶፕ የሆኑ ተጫዋቾችን መረጃ በመውሰድ ያሉበትን የክለብ አቋም መረጃ በመውሰድ የተለያዩ ግምቶችን እያወጣ ይገኛል። ይህንን አስመልክቶ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ከዚህ ውስጥ የተካተቱ ተጫዋቾች ቶፕ 10 ውስጥ የገቡት ባለንዶርን ለማሸነፍ ከፍተኛ እድል አላቸው ተብሎ ከተጠቀሱ ተጫዋቾች መካከል የትኞቹ ናቸው የሚሉትን እናነሳለን። የአርሰናል ተጫዋቾችም ይገኛሉ። ከዚህ ጋር የተያያዘው ነገሮችን እናነሳለን። አብራችሁን እንድትቆዩ እንጋብዛለን። ባለፉት ዓመታት የባለንዶር ሽልማት ከተወሰኑት ዓመታት ውጪ ያሉ የውድድር ዘመናት አሸናፊዎቹ ላይ አንዳንድ ጊዜ ጥያቄ ይነሳል። በተለይ ደግሞ ከዚህ ቀደም በነበረው የፉክክር ጊዜ ማለት ነው ሊዮኔል ሜሲ እና ክርስቲያኖ ሮናልዶ በበላይነት የተቆጣጠሩት የሽልማት መርሃ ግብር ወይም ደግሞ ክብር እንደሆነ ይታወቃል። ሜሲ በ8 ባለንዶሮችን ማንሳት ችሏል። ከዛ ባሻገር ክርስቲያኖ ሮናልዶ 5 ጊዜ የባለንዶር ክብርን ማሸነፍ የቻለ ተጫዋች ነው። ከዛ ውጪ ሁለቴ ሶስት ጊዜ ያነሱ ተጫዋቾች እንዳሉም እናስታውሳለን። ነገር ግን ባለፉት ዓመታት ክርስቲያኖ ሮናልዶ እና ሊዮኔል ሜሲ ከአውሮፓ እግር ኳስ ራሳቸውን አግልለው ወደ አሜሪካና ሳውዲ አረቢያ ካቀኑ በኋላ የፉክክር ሚዛኑ አሁን በተለያዩ ተጫዋቾች ዘንድ ሆኗል። ባሳለፍነው ዓመት ሮድሪ ነበር የማንቸስተር ሲቲው አማካይ የባለንዶር ክብርን ማሸነፍ የቻለው። ከዛ ውጪ ጠንካራ ፉክክር እንደነበረበት እናስታውሳለን። በተለይ ደግሞ ከቪኒሺየስ ጁኒየር ጋር የነበረው ፉክክር የሚታወስ ነው። ውዝግቦችም እንደነበሩት የሚታወቅ ነው። ከዚህ ቀደም የባለንዶር ክብር አጨቃጫቂ የሆኑበት ዓመታት እንደነበሩ እናስታውሳለን። በተለይ ደግሞ 2013 ላይ ፍራንክ ሪቤሪ የባለንዶር ክብር ይገባዋል ተብሎ በሚታሰብበትና በሚጠበቅበት ሰዓት ክብሩን አለማንሳቱ የተለያዩ ጥያቄዎችን እንዳስነሳ እናስታውሳለን። ከዛ በፊትም አንድሬስ ኢኔስታ 2010 ላይ የዓለም ዋንጫን ከስፔን ብሔራዊ ቡድን ጋር ካሸነፈ በኋላ ቅድመ ግምትን አግኝቶ ነበር የባለንዶር አሸናፊ ይሆናል ተብሎ። ነገር ግን ያ ሊሆን አልቻለም። የተለያዩ ፋክተሮች አሉት። የባለንዶር ሽልማት የቡድን ስኬት ሊሆን ይችላል። ከዛ ባሻገር ግለሰቡ በዛ ቡድን ውስጥ የሚያደርጋቸው እንቅስቃሴዎች ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ረገድ፣ ከዛ ውጪ በግብ ተሳትፎ ረገድ የራሱ የሆኑ ከግምት ውስጥ የሚገቡ መስፈርቶች እንዳሉ ይታወቃል። ነገር ግን የጋራ መግባባት እንደሌለ አሁንም የሚታይ ጉዳይ ነው። ጎል.ኮም ሰሞኑን የቅርብ ጊዜ መረጃዎችን ታሳቢ በማድረግ የትኞቹ ተጫዋቾች የባለንዶርን ሽልማት ሊያሸንፉ ይችላሉ የሚሉ ግምቶችን ከወዲሁ ትንበያዎችን እያወጣ ይገኛል እና ጎል.ኮም ካወጣው ትንበያ መካከል ቶፕ 10 ውስጥ የትኞቹ ተጫዋቾች ናቸው በአውሮፓ ቀጣዩን የባለንዶር ሽልማት ሊያሸንፉ ይችላሉ ተብለው የተገመቱት የሚለውን ልንመለከት ወደናል። 10ኛ ደረጃ ላይ ያለው ተጫዋች ኪሊያን ኤምባፔ ነው። ከፒኤስጂ ሪያል ማድሪድን ከተቀላቀለ በኋላ ጥሩ እንቅስቃሴን የሚባል በግሉ እያሳለፈ ይገኛል። ኪሊያን ኤምባፔ በእርግጥ ቡድኑ በቻምፒዮንስ ሊግ በአርሰናል ተሸንፎ ከውድድር ውጭ መሆኑ ይታወሳል። ካርሎ አንቸሎቲም እንዲሁ ጫና ውስጥ እንደሆኑ ይታወቃል። በ2024-25 ግን ጥሩ የውድድር ዘመን እያሳለፈ እንደሆነ መናገር ይቻላል። ኪሊያን ኤምባፔ ክብረ ወሰኖችንም እየሰበረ ነው። 33 ግቦችን አስቆጥሯል። ከዛ ባሻገር 5 ለግብ የሚሆኑ ኳሶችን ያስቆጠረ ተጫዋች ነው። ቡድኑ በሁለት የዋንጫ ፉክክር ውስጥ አለ። አሁንም ኮፓ ዴል ሬይ ከባርሴሎና ጋር በመጪው ቅዳሜ ዕለት የዋንጫ ጨዋታቸውን ያደርጋሉ። ከዛ ባሻገር በላሊጋ 2ኛ ደረጃ ላይ ነው ያለው። ኪሊያን ኤምባፔ በቡድኑ እያደረገ ባለው አስተዋጽኦ ይህንን ክብር ሊያሸንፍ ይችላል የሚል 10ኛ ደረጃ ላይ የተቀመጠ ተጫዋች ሆኗል። ከዛ ባሻገር 9ኛ ደረጃ ላይ የባለንዶር ክብርን ሊያሸንፍ ይችላል ተብሎ የተገመተው ሃሪ ኬን ነው። በቪንሰንት ኮምፓኒ ቡድን ባየር ሙኒክ ስር ጥሩ እንቅስቃሴ እያደረገ ያለ ተጫዋች ነው። ሃሪ ኬን በውድድር ዓመቱ 41 ግቦችን እና 12 ለግብ የሚሆኑ ኳሶችን አስቆጥሯል። እንደምናስታውሰው የሊጉ የቡንደስሊጋው አሸናፊ ለመሆን የተቃረበ እንደሆነ እናውቃለን ባየር ሙኒክ። ከዚህ ጋር ተያይዞም ሃሪ ኬን በ9ኛ ደረጃ ላይ ባለንዶርን የማሸነፍ ቅድመ ግምት ማግኘት የቻለ ተጫዋች ነው። ምንም እንኳን ቡድኑ በአውሮፓ ቻምፒዮንስ ሊግ በኢንተር ሚላን ተሸንፎ በደርሶ መልስ ማለት ነው ከውድድር ውጪም የሆነ ቢሆን ሊጉ ጥሩ እንቅስቃሴን እያደረገ እንደሆነ ነው። ተጫዋቹ በግሉም
ጥሩ እንቅስቃሴን እያደረገ ነው ማለት የሚያስችል ነው። በ9ኛ ደረጃ ላይ ባለንዶርን ያሸንፋሉ ተብሎ ከተገመቱ ተጫዋቾች መካከል መቀመጥ ችሏል። ሌላው በ8ኛ ደረጃ ላይ የተቀመጠው ዴክላን ራይስ ነው። ዴክላን ራይስ በውድድር ዓመቱ ጥሩ እንቅስቃሴን እያደረጉ ከሚገኙ ተጫዋቾች መካከል ነው። እርግጥ ነው የአማካይ ስፍራ ተጫዋች ነው። በ9 ግቦችንና 13 ለግብ የሚሆኑ ኳሶችን አቀብሏል በዘንድሮ የውድድር ዘመን በአርሰናል ቤት ማለት ነው። ነገር ግን ይህ ተጫዋች በተለይ በአውሮፓ ቻምፒዮንስ ሊግ የደርሶ መልስ ጨዋታ ከሪያል ማድሪድ ጋር በነበራቸው ጨዋታ ላይ አርሰናሎች ጥሩ እንቅስቃሴ ማድረግ የቻለ ነው። በተለይ ደግሞ በመጀመሪያው ጨዋታ ላይ ያስቆጠራቸው 2 ቅጣት ምቶች አርሰናልን ለቀጣዩ ዙር እንዲሻገር ትልቅ ሚና ወስደዋል ማለት ይቻላል። ቡድኑ በቀጣይ ፒኤስጂን የሚገጥም ይሆናል። ባለንዶርን የማሸነፍ እድል አላቸው ከተባሉ በ8ኛ ደረጃ ላይ ከተቀመጡ ተጫዋቾች መካከል ዴክላን ራይስ ይገኝበታል። የባለንዶር መራጮች ኮንሲደር ከሚያደርጓቸው ነገሮች መካከል አንደኛው አንዳንድ ተጫዋቾች በትልልቅ ጨዋታዎች ላይ ለቡድናቸው ያደረጉትን አስተዋጽኦ ነው። ዴክላን ራይስ በዚህ ቻምፒዮንስ ሊግ የሪያል ማድሪድ ጨዋታ ላይ ያደረገውም እንቅስቃሴ የሚረሳ አይደለም። በግሉ በጣም ምርጥ የሆነ እንቅስቃሴን አድርጎ አርሰናልን መታደግ የቻለ ተጫዋች ነው። ለዚህም ይህን መሰል እንቅስቃሴው ተጫዋቹ ባለንዶርን እንዲያሸንፍ ቅድመ ግምት እንዲሰጠው ካደረጉ ምክንያቶች መካከል እንደሆኑ እየተነገረ ይገኛል። ከዛ ባሻገር በ6ኛ ደረጃ ላይ የተቀመጠው ሮበርት ሌዋንዶውስኪ ነው። ባርሴሎና በዘንድሮ የውድድር ዓመት ላሊጋውን እየመራ ነው፣ ሪያል ማድሪድን አስከትሎ ማለት ነው። ከጀርመኑ ክለብ ባየር ሙኒክ ወደዛ ከሄደ በኋላ ቡድኑን በብዙ መልኩ እያገዘ የሚገኝ ተጫዋች ነው። ሌዋንዶውስኪ በእርግጥ በቀጣዩ የኮፓ ዲለሬ የፍጻሜ ጨዋታ አይሰለፍም፣ ጉዳት እንዳጋጠመው እናስታውሳለን ባሳለፍነው ሳምንት። ነገር ግን በዘንድሮ የውድድር ዓመት 42 ግቦችን ማስቆጠር ችሏል። በዚህ ብቻ ግን አይደለም የሌዋንዶውስኪ ብቃት እየታየ የሚገኘው 5 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው እና ቡድኑ በግልም እንደ ቡድንም ስኬታማ የሆነ እንቅስቃሴን እያደረገ የሚገኝ ተጫዋች ነው። ሌዋንዶውስኪ በ6ኛ ደረጃ ላይ ተቀምጠዋል። ባለንዶርን ማሸነፍ ይችላል ተብሎ ከተገመቱት መካከል ማለት ነው። በ5ኛ ደረጃ ላይ የተቀመጠው ሙሐመድ ሳላ ነው። ሳላ በዘንድሮው የሊቨርፑል ቆይታው በኮንትራት ጉዳይ የተለያዩ ውዝግቦች ሲታዩ ነበር ባሳለፍነው ጊዜያት። ነገር ግን ኮንትራት እንደፈረመ ተነግሯል። በሊቨርፑል በቀጣይ ይቆያል። በዘንድሮ የውድድር ዓመት ግን ጥሩ እንቅስቃሴን እያደረጉ ከሚገኙ ተጫዋቾች መካከል ሳላ ነው። ሊቨርፑል የሊጉን ክብር ለማሸነፍ አንድ ጨዋታ ብቻ ነው የሚቀረው። ለዚህም ደግሞ በዋናነት የመሐመድ ሳላ እንቅስቃሴ በጣም አይተኬ ሚና ተጫውተዋል ማለት ይቻላል። 35 ግቦችን አስቆጥራል ሞሳላ። ከዛ ባሻገር ደግሞ 24 ለግብ የሚሆኑ ኳሶችን ማቀበል የቻለ ተጫዋች ነው ሞሳላ። በ5ኛ ደረጃ ላይ ቅድመ ግምት ካገኙ ተጫዋቾች መካከል ጎል.ኮም አስፍሮታል። ከዛ ባሻገር ላውታሮ ማርቲኔዝ በ4ኛ ደረጃ ላይ ተቀምጧል። የባለንዶርን ማሸነፍ ይችላሉ ተብሎ ከተገመቱት ተጫዋቾች መካከል ማለት ነው። በ2024/25 የውድድር ዘመን 24 ግቦችን ማስቆጠር ችሏል ላውታሮ። 7 ለግብ የሚሆኑ ኳሶችንም ነው ማቀበል የቻለው። ቡድኑ በጣሊያን ሴሪ ጥሩ እንቅስቃሴን እያደረገ ይገኛል። ባሳለፍነው ሳምንት የተሸነፈም ቢሆን የሲሞኔ ኢንዛጊው ቡድን በጣሊያን አስፈሪ የሚባል የተከላካይ መስመር ያለው ድንቅ ቡድን ነው። ላውታሮም በዚህ ቡድን ውስጥ 24 ግቦችን ማስቆጠር ችሏል በዘንድሮ የውድድር ዘመን። ይህም ኢንተርን ለዋንጫ ተፎካካሪ ከማድረግ ባሻገር በአውሮፓ ቻምፒዮንስ ሊግም የግማሽ ፍጻሜ ውስጥ እንዲቀላቀል ባየር ሙኒክን ጥሎ ያደረገ ነው ማለት ይቻላል። በዚህ ውስጥ ላውታሮ ማርቲኔዝ የድርሻውን እየተወጣ ያለ ተጫዋች ነው። 4ኛ ደረጃ ላይ መቀመጥ ችሏል በዚህ ብቃቱ። ከዛ ባሻገር በ3ኛ ደረጃ ላይ የባለንዶር ሽልማትን ሊያሸንፉ ይችላሉ ተብለው ከተቀመጡ ተጫዋቾች መካከል ላሚን ያማል ይገኝበታል። ያማል በዘንድሮ የባርሴሎና ስኬት ውስጥ ምናልባት በቀዳሚነት የሚጠቀስ ተጫዋች ካለ የሚጠቀሰው ላሚን ያማል ነው። በእርግጥ ሌሎች የፊት መስመር ተጫዋቾችና ራፊኒያና ሌዋንዶውስኪ ይገኛሉ። ነገር ግን ላሚን ያማል 15 ግቦችና 23 ለግብ የሚሆኑ ኳሶችን ማቀበል የተቻለ ድንቅ ተጫዋች ነው። 17 ዓመቱ ነው። ይህም ባለንዶርን ሊያሸንፍ እንዲችል ቅድመ ግምት ካሰጡት ምክንያቶች መካከል ለግብ የሚሆኑ ኳሶችንና ግቦችን እያስቆጠረ ያለበት መንገድ ተጠቃሽ ሆኖ ተገኝቷል። 3ኛ ደረጃ ላይም ነው ቅድመ ግምት ካገኙ ተጫዋቾች መካከል ሊቀመጥ የቻለው። ከዛ ባሻገር ኦስማን ዴምቤሌ በፓሪስ ሴን ጀርሜን ጥሩ እንቅስቃሴ እያደረገ ይገኛል። ከዶርትሙንድ ወደ ባርሴሎና ከሄደ በኋላ በጣም ፈተና እንደገጠመው እናስታውሳለን። በተለይ በድብርት ውስጥ ገብቶ እንደ አቅሙ መጫወት ያልቻለ ተጫዋች ነው ኦስማን ዴምቤሌ። በባርሴሎና አልተሳካለትም ማለት ይቻላል። ከዛ ባሻገር ወደ ፓሪስ ሴን ጀርሜን ከሄደ በኋላ ድንቅ እንቅስቃሴዎችን አሳልፏል። በተለይ በዘንድሮ ውድድር ዘመን ጥሩ እንቅስቃሴን እያደረገ የሚገኝ ተጫዋች ነው ኦስማን ዴምቤሌ።
ዴምቤሌ 34 ግቦችን ነው በዘንድሮ የውድድር ዘመን ብቻ ማስቆጠር የቻለው ማለት ነው። 10 ለግብ የሚሆኑ ኳሶችን ማቀበል ችሏል። ቡድኑ በአውሮፓ ቻምፒዮንስ ሊግ በግማሽ ፍጻሜ አርሰናልን እንዲገጥም የድርሻውን ተወጥቷል። ኦስማን ዴምቤሌ በቀጣይ የባለንዶር ሽልማትን ሊያሸንፉ ይችላሉ ተብሎ ቅድመ ግምት ካገኙ ተጫዋቾች መካከል ኦስማን ዴምቤሌ በሁለተኛ ደረጃ ላይ የተቀመጠ ተጫዋች ነው። ከዛ ባሻገር የመጀመሪያውና የባለንዶር ሽልማትን በቀዳሚነት ቅድመ ግምት ካገኘ ተጫዋቾች መካከል የመጀመሪያው ራፊኒሃ ነው። ራፊኒሃ በዘንድሮው የውድድር ዘመን የማይታመኑ ክብረ ወሰኖችን የሰበረ በጨዋታ እንቅስቃሴ ብቻ ሳይሆን ግቦችን በማስቆጠርና ለግብ የሚሆኑ ኳሶችን በማቀበል ረገድ በጣም ትልቅ አስተዋጽኦ እያደረገ ያለ ተጫዋች ነው ለባርሴሎና። የባርሴሎና የፊት መስመር አስፈሪ እንዲሆን ካደረጉት ነገሮች መካከል የራፊኒያ ብቃት ይጠቀሳል። በ2024/25 ብቻ 35 ግቦችን ማስቆጠር ችሏል ራፊኒያ። ይሄ በጣም ድንቅ የውድድር ዘመን እያሳለፈ የሚገኝ ተጫዋች ነው። ከዛ ባሻገር ለግብ የሚሆኑ ኳሶችን በማቀበል ረገድ ደግሞ በ23 ግቦች ላይ ለግብ የሚሆኑ ኳሶችን ማቀበል የቻለ ድንቅ ተጫዋች ነው። በመጀመሪያ ደረጃ የባለንዶርን በብሉግራናዎቹ ስኬት ላይ ግንባር ቀደም የሆነ ሚና እየተጫወተ ያለ ተጫዋች እንደሆነ ነው እየተገለጸ የሚገኘው። ጎል.ኮምም በመጀመሪያ ደረጃ ላይ የባለንዶር ሽልማትን ሊያሸንፍ ይችላል ተብሎ ቅድመ ግምት ከሰጣቸው ተጫዋቾች መካከል ራፊኒሃ ተቀምጧል። እንደሚታወቀው ባለፉት ዓመታት ባለንዶር ሽልማት የተለያዩ አወዛጋቢ የሆኑ የሽልማት ስነስርዓቶች የነበሩት ነው። በተለይ አንዳንድ የውድድር ዘመን ላይ አንዳንድ ተጫዋቾች ያሸንፋሉ ተብሎ ተጠብቆ ያልሆነና በተለይ ተጫዋቾቹን ጨምሮ ደጋፊዎቻቸውን ያስቆጡ አጋጣሚዎች እንደነበሩ እናስታውሳለን። በተለይ በ2013 የፍራንክ ሪቤሪ ባለንዶርን አለማሸነፍ በብዙ የስፖርት ቤተሰቦች ዘንድ የሚነሳ ነው። እስከዛሬ ድረስ ፍራንክ ሪቤሪም በይፋ ወጥቶ የ2013ቱን የባለንዶር ሽልማት ተዘርፍ ያለው እስከ ማለት የደረሰበት ነው። አሁን ጫማውን ሰቅሏል ፍራንክ ሪቤሪ። ከዛ ባሻገር 2010 ላይ አንድሬስ ኢኔስታ ከባርሴሎና ጋር ጥሩ የውድድር ዘመን ካሳለፈ በኋላ በስፔን የዓለም ዋንጫ ማለት ነው ስፔን ኔዘርላንድን አሸንፋ ዋንጫውን ስታነሳ የዓለም ዋንጫውን ግቡን ማስቆጠር የቻለ እና በክለብም ደግሞ ዋንጫዎችን ማንሳት የቻለ ተጫዋች ነበር። ነገር ግን በዛ የውድድር ዓመትም ማሸነፍ አልቻለም ነበር። ይህን መሰሉ የባለንዶር የምርጫ ሁኔታ አንዳንድ ጊዜ ይጭበረበራል የሚል ትችትም ሲሰነዘርበት ነበር። አሁን በተለየ የዘንድሮ ውድድር ዘመን የኢንተርናሽናል ቶርናመንቶች ወይንም ደግሞ ውድድሮች አለመኖራቸው የተለየ ያደርገዋል። አሁን በዘንድሮ የባለንዶር ክብር ላይ የዓለም አቀፍ ቶርናመንቶች የሉም። ስለዚህ ተጫዋቾች የሚመዘኑት በክለብ ባላቸው እንቅስቃሴ ብቻ ነው። ከዚህ በፊት የአውሮፓ ዋንጫ፣ የዓለም ዋንጫ፣ የኮፓ አሜሪካን ታሳቢ ተደርጎ ነበር የባለንዶር ሽልማት ያንንም ያካተተ ይሆን ነበር። አሁን በዘንድሮ የ2024/25 የባለንዶር ሽልማት ላይ እነዚህ ነገሮች የለም። ማን ያሸንፋል የባለንዶርን የሚለው አጓጊ ሆኗል። ለማንኛውም 10 ባለንዶርን ያሸንፋሉ ተብሎ ቅድመ ግምት ካገኙ ተጫዋቾች መካከል 10ዎቹን አቅርበንላችኋል። ለዛሬ ያዝናቸው ስፖርታዊ መረጃዎች ይሄንን ይመስላሉ። መልካም ጊዜ ይሆንላችሁ።